ጓደኛሽ አይደል? ስንት ነገር አሳልፈናል። እሱን እኮ ረስተሽዋል። ይልቅ እዚህ ቤት እንድኖር ታረጊኛለሽ ወይስ አታረጊኝም? እሺ የፈለግሽውን ብር ልስጥሽ፣ 100 200 የፈለግሽውን። ቃል የተረዳሽኝ አልመሰለኝም። እኔ በውሸት ያገኘሽውን ህይወት መጋራት ነው የምፈልገው። እሺ በተራበ ልታታየኝ እንዳትሞክሪ። እኔ ዋስትና ያለው ህይወት ነው የምፈልገው። ብሩ ከዛ በኋላ ይመጣል። እሺ በቃ ግን ጊዜ ይፈልጋሉ። በኋላ ሻንጣዬን ይዤ እመጣለሁ። እስከ በኋላ በደንብ ጊዜ ያለሽ። እሺ እስከ በኋላም አልችልም። ደግሞ አንቺንም እንዳታምንሽ ስላንቺ ብዙ መጥፎ ነገር ነው የነገርኳት። ነግሬሽ ነበርኩ በገዛች። አንቺ ራስ ምን አባሽ ልታደርጊ ነው የመጣሽው? ቃል ይሄ መንገድ አያዋጣሽም። ለሰላም ስለኔ መጥፎ ነገር ነግርሻት ነው እንደዛ የተቀየረችብኝ? አዎ ምን ታመጫለሽ? አሁን የባሰ ነገር ሳይፈጠር ብትሄጂ ነው የሚሻልሽ። ሌባ ናት አልሻት? አዎ አልኳት። እውነቱን ነው የነገርኳት። ሌባ እንደሆንሽ ደግሞ ማንም የሚያውቀው ነገር ነው። ቃል በራስሽ ላይ ዙሩን አፈረሽው። ቆይ ምንድን ነው መቀባጠሉ? ስሚ እኔ እዛ በችግር ብርድ እንኳን የማያስጠል ቤት ውስጥ እየኖርኩኝ አንቺ እዚህ የተንደላቀቀ ህይወት እንድትኖሪ አልፈቅድልሽም። እሺ እና ምን ታደርጊ ነው? እኔም እዚህ ቤት ከአንቺ ጋር እንድኖር ታደርጊያለሽ። አለበለዚያ ሁሉንም ነገር ለሰላም ነግራታለሁ። እሺ አንቺ እርጉም መጀመሪያም ገምቼ ነበረ። ሂጂና ንገሪያታ። ኧረ በራስ መተማመን። አንቺ በውሸት ስለትክሸት እኔን ማታምነኝ ይመስለሽ ነው? አዎ ጭራሽ አታምንሽም። ለአንቺ ደግሞ መናገሬ ስተት ነበረ፣ ግን ደግሞ ስተቴ በራሴ መነዳር ነው። ስለዚህ አንቺ ልጇ እንዳልሆንሽና ልትገጊያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። ይሄን ባሰማሽስ? ስለዚህ አንቺ ልጇ እንዳልሆንሽና ልትገጊያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። አንቺ እርጉም ድምጼን እየቀዳሽው ነበረ? አዎ እስቲ ይሄን ላሰማትና ከጆሮዋ በላይ አንቺ እንደምታምን እናያለን። እሺ እሺ በቃ ሄልቪ እባክሽ እናውራ። ጎበዝ ልጅ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ደስ ብል ነገር ዳጊ እናቱ ገኒ እንደሆነች አወቀ ማለት ነው። አፍንጫ ስር ነበረች። አንድ ከባድ ምስጢር ምን ነግረክ ፈልጋለሁ። ቶሎና ስል ድጋሚ ስልኬ ላይ እንዳትደውል በጭራሽ አንተ ማግኘት አልፈልግም ስለው ነበር ሳሚ ማለት ነው። ሳሚ እዚህ አሁን እየጠበቁ ነው። የማትመጣው ከሆነ 5 ደቂቃ ብቻ ነው የምጠብቀው። ይህንን ከባድ ምስጢር ልነግርህ እፈልጋለሁ ይለዋል ማለት ነው። እንግዲህ ብሌንን እያስታወሰ ነበር። እንግዲህ ሳሚ ለዳጊ ትክክለኛ እናት ወላጅ እናቱ ገኒ እንደሆነች ስነግር አላመነም ነበር። በጣም ደንግጦ ነበር። የምር እኔ ራሱ አልጠበቅኩም በጭራሽ ይነግረዋል ብዬ ማለት ነው። ብዙ ጊዜ ለምኖት ነበረ፣ ግን እነግርሃለሁ ብሎ ሳይነግር ነበር እየቀረው ማለት ነው። በመጨረሻ እንግዲህ እውነቱን ነገረው ማለት ነው። ትክክለኛ ወላጁ ገኒ እንደሆነ ሲነግረው እየቀለድክብኝ ነው እንዴ እየተጫወትክብኝ ነው እንዴ እያሉ ነበር። ዳጊ እየተጫወትኩ አይደለም እውነቴን ነው ትክክለኛ ወላጅ እናት ገኒ ነች ብሎ ሲነግር በጣም ይደነግጣል። በጭራሽ ይህንን ማመን አልችልም አላምንህም እያሉ ነበር። እና ያለ አማራጭ ደግሞ ፎቶ የድሮ ፎቶዎችን ድሮ ፎቶ ስለነበረው ያንን አመሳክሮ ለማየት እንግዲህ ሄጄ ማየት ይኖርብኛል ብሎ በጣም ይደነግጣል። ማመን አልፈለገም ነበር። እንግዲህ ምን ልትሰሪ መጣሽ? እጅግ በጣም ትናደዳለች ሄለን ስላየቻት ማለት ነው። እና ምን አባታ ልትሰራ መጣች እቺ ተረገመች እያለች ብቻውን እያወራች ነበር ማለት ነው። ቃሉ እንዴት ነሽ ምናምን ብላ ሰላም አልገባኝም፣ እንደውም ከመጣሽ የሆነ ቦታ እኮ ልሄድ ነበረ ብቻዬን ደብሮኝ ነበር አፍረን እንዳለን ስትላት ነበር። አይ እና ታዲያ አፍባዶ ከምትል የሆነ ምግብ ትመገቡ ስትላት ሰላምዬ አይ እዛ ጋብዛታለሁ ስትል አይ እኔ ማዘርዬ እጅ ናፍቆኛል የማዘርዬን የምመገበው ትላታለች። ነገር ግን ቃል አታስቢ እዛ ወይ ማሚ ሰራ መስሎሽ ነው እኮ ማሚ እኮ አሰራም ብለኝ ነው የምትሰራው እያለቻት ነበር። ነገር ግን ምንም የእርሳቸው ምግብ ነው መቅመስ የምፈልገው እያለቻት ነበር። እና እባክሽ ነይ ወጣ በይና ላውራሽ እያለቻት ነበር። እና
ትገባና እንግዲህ ለሰላም የሚሆን ነገር ትነግራታለች ቃል ማለት ነው። እንግዲህ እንድጠላት ለማድረግ እየጣረች ነበር። ምክንያቱም እዚህ ቆይ ብሌንና አንቺ ያላችሁን ምስጢር እንዳልናገር ፈርተሽ ነው እንዴ ለማዘራው? በጭራሽ አልናገርም አታስቢ እያለቻት ነበር። አልገባኝም። ብሌንና ቃል ደግሞ ምንድነው ምስጢራቸው እስቲ ንገሪኝ ስትላት አይ ምንም አይደለም ማዘራው ትልና ማሚ አንድ ላናግርሽ እፈልጋለሁ እባክሽ ትመጫለሽ እያለቻት ነበር። ከዛ ሰላም ወደ ውስጥ ትጠራትና ሌባና እንዲሁም ሱሰኛ ብዙ ነገር እንደሆነች ጭምር ውሸታም እንደሆነችም ጭምር እየነገረቻት ነበር። እና ሰላም አይምሮውን ለመመረዝ ስትጥር ነበር ማለት ነው። እንዳጋጣም ብሌን መጣችና ሰላም የቃል ጓደኛ እንዴት ነሽ ብላ ሰላም አለችን። እስቲ ምግብ አቅርብላችሁ ብላ እሺ አቅርብላችኋለሁ ብላ ላሞቅ እስካሁን ታዲያ ለምንድነው ዝም ብለሽ ከጎረምሳ ጋር አስፋልት ከምትሽከረከሪ ስራሽን አርፈሽ አሰሪም እያለች ንዴቷን እንግዲህ እህልን ላይ የተናደደችው ቃል ላይ ብሌን ላይ ንዴቷን ለማውጣት ስትሞክር ነበረ። ቃል ማለት ነው። ቃል የምታወሪ ነገር እያሰብሽ ብሌን እውነት ነው ከጉርምሳ ጋር ነበር ስትሽከረከሪ የነበረው እናትሽ ላንቺ እንደዛ የሆነች አንቺ እንዴት እያለቻት አይ እትዬ እንደምታስቢ አይደለም ላስረዳሽ እያለቻት ነበር። ማሚ ሄለን በጭራሽ ማመን የለብሽም በጣም ሌባና በጣም ሴሰኛ እና ብዙ ነገር ሱስ አለባት ምናምን እያለች የሌለ ነገር የራሷን ታሪክ ለሷ እየነገረቻት ነበር ማለት ነው። እና ሄለን ግን ሌባ አልነበረችም እና ከሷ ቤት እንድጠላትና በጭራሽ እዚህ ቤት እንድትቆይ ማድረግ የለብሽም እጅግ መጥፎ ነው እኔ ሸሻታለሁ አንቺ ግን እዚህ ቤት ድረስ ይዘሽ መጣሽ ምናምን ማሚ እያለቻት ነበር። እና እባክሽ ከዚህ ቤት እንድትሄድ አድርጊያት በጣም ሌባና ውሸታም እንደሆነች ነገረቻት። እና እንዳጋጣሚ ሮቦት እየፈለገች እያለ ስመጣ ቆይ ምን እየፈለግሽ ነው ምን እያደረግሽ ነው አንቺ ምን እያደረግሽ ነው ብላ ጨዋችባት። አይ ማዘራ እንዳጋጣሚ ቲቪ ልከፍት ብዬ እኮ ሪሞት እየፈለግኩ ነበር እሱ እንኳን ተይው ሪሞት እኮ ፊት ለፊት ጠረጴዛ ላይ ያለ ምን ሌላ ቦታ አስፈለገች ታዲያ እያለቻት ነበር። እና ለማንኛውም አንድ ወደ ውጭ ነኝ ላውራሽ እያለቻት ነበር። እና ሰላም እንድትጠራጠርና እንድትጠላት አደረገቻት ማለት ነው። እንግዲህ ወደ ውጭ ካወጣችሁ በኋላ ትሰምኛለሽ ምን ብለሻት ነው ሰላም እንደዛ የጠላች ማዘሯ ምን ብለሻት ነው ምን እንድል ነበር የጠበቅሽው ትሰምኛለሽ እልቁልሽ ቀጥለሽ ከዚህ ቤት ሌላ ነገር ሳይፈጠርብሽ ብትሄጂ ይሻልሻል እያለቻት ነበር። ቆይ ችግርሽ ምንድነው እኔ ሌባ እንደሆንኩ ለሰላም ነግረሻታል? አዎ ነግራታለሁ። ታዲያ ሌባ አይደለሽም እንዴ ዋሽው እንዴ እያለቻት ነበር። እና በደቂቃ ውስጥ ጸባው ሁላ ተቀየረ። ሰላም ምን ሆነ ነው ስትላት እንግዲህ ሌባ እንደሆንሽ ነግራታለሁ ብላ ውጭ ላይ ተገናኝተው ማውራት ቀጠሉ ማለት ነው። ነገር ግን ሄለን በጣም ተናዳ ነበር። ምክንያቱም በጭራሽ እዛ እንዳትቆይ ስለማትፈልግ ቃል የማውን ነገር ሰላም አይምሯ መርዛታለች ማለት ነው። ሆኖም ግን ሄለንም ቀላል ሰው አይደለችም። አንቺ እዚህ ቤት የሞቀ ቤት ውስጥ እየኖርሽ እኔ እዛ ጎዳና ላይ እየኖርኩ ነው። እና አሁን የምፈልገው ከአንቺ ጋር እዚህ መኖር ነው። ስለዚህ እንደምንም ብለሽ ታሳምኛለሽ። እዚህ ማታ ሻንጤ ኮተቴ ሰብስቤ እዚህ እመጣለሁ። አይነት ከሆነ ሁሉ ነገር ለሰላም እነግራታለሁ። እና ሳሚም አንድ ነገር ተጠራጠረ። ቃል ዝም ያለችበት የሆነ ምክንያት አላት። እንደ ባይሉ እኔን እስር ቤት ልትከተኝ ሳቀድመኝማ መቅደም አለብኝ ብሎ እየወሰነ ነበር። ትሰሚኛለሽ አሁንም ቀጥለሽ ከዚህ ቤት ሂጂ ስለትላት አልሄድም። ትሰሚኛለሽ እዚህ እንድቆይ ማድረግ አለብሽ። ወደሽም ጠላሽም እኔ እንድጠላ እንዳደረግሽው ሁሉ እንድትወደኝ ማሳመን ግዴታሽ ነው። ምክንያቱም ከአሁን በኋላ ከአንቺ ጋር እዚህ ነው የምኖረው አይነት ሆነ ጉድሽን እና የማን ትክክለኛ የማን ልጅ እንደውሽም ጭምር ለሰላም እናገራታለሁ። ምርጫ አንቺ ነሽ ስትላት አንቺን በጭራሽ አታምንሽም። ታምንሻለሽ ብለሽ አስብሽ ነው እና ምንም ታምር ቢፈጠር አታምንሽም። ስለዚህ ልፋት ነው የሚሆንብሽ እያለቻት ነበር። እሱን እንደማታምን አብረን እናያለን ብላ ድምፅ የቀዳችውን ታሰማታለች። እና ቃል በጣም ትናደዳለች። ዳግም እንዴት አፍንጫዬ ላይ ሆነ እናቴ እስከዛሬ እንዴት ነው ያላወቅኩ እያለ ግራ ተጋብቶ በጣም እየተጨነቀ ነበር። እና እናቴ እኔ ጋር ሆነ ነው እስከዛሬ ሳላቃት የነበረው እያለ እየተጸጸተ ነበር። እንግዲህ ወይን እዚህ ቤት እንዲኖር ታደርጊያለሽ አለዛ ደግሞ ጉድሽን ዘርግፌ ለሰላም እነግራታለሁ ምርጫው ያንቺ ነው ትላታለች። እና እሺ አድርጋለሁ ግን የተወሰነ ጊዜ ስጪኝ እባክሽን ትንሽ ላስብበት እያለቻት ነበር። እንዲህ ከዚህ በላይ ምንም እንድታስቢ ጊዜ የምሰጥሽ ነገር የለም አሁንም አድርጊ ትላታለች። እሺ አድርጋለሁ እባክሽን ግን ትንሽ ብቻ ታገሽኝ እያለቻት ነበር።
የተወሰነ ጊዜ ብቻ ነው የምሰጥሽ፣ በፍጥነት ሰላምን አሳምንሽ እዚህ ቤት እገባታለሁ እያለች እያወሩ እያለ ብሌን ተደብቃ እያዳመጠችው ነበር። እናም ምን ላድርጎ ለሰላም ሁሉ ነገር እንዳልናገር እናቴን ይገሉብኛል፣ መናገር አልችልም እያለች በጣም ፈርታና ተጨንቃ ነበር። ነገር ግን እና አንድ ነገር ማድረግ አለብኝ ብላ ብሌን ስታረግ ቃል ስታስጨንቃት የነበረውን እያስታወሰች ነበር ማለት ነው። እናም እንደዛም ስታሰቃያት የነበረውን እያስታወሰችው በጭራሽ ይህንን መናገር አልችልም እያለችው አይኖቿ እንባ ኮለል እያሉ እየፈሰሱ ነበር ማለት ነው። እና ሁሉ ነገር ልትናገር ነበር። ብሌን የደበቅሽው ነገር እንዳለ እርግጠኛ ነኝ፣ እባክሽን ንገሪኝ፣ ምንድን ነው የደበቅሽን ስትላት አይ ምንም አልደበኩሽም እያለቻት ነበር። እና ለመናገር ፈልጋ ነበር ግን ልትናገር አልቻለችም። ውጭ ላይ ወጣ በረንዳ ላይ ከማልቀስ ውጪ ምንም ነገር ማድረግ አልቻለችም። ዳጊም እጅግ በጣም ተጨነቀ። ትክክለኛ እናቱ ገኒ መሆኑን ከሰማ ሰዓት ጀምሮ ውስጡ እየተረበሸ ነበር። እና ይህንን ጉዳይ ማጣራትና ማወቅ አለብኝ፣ ትክክለኛ ወላጅ እናቴ መሆኑን ገኒ ዳጊ ምን እየተፈጠረ የእናቴ የልጅነት ፎቶውን እንድትልክልኝ ወይኔ ወጣትነቷ ፎቶ እፈልጋለሁ ብሎ እያስጨነቀ ዳጊ አልገባኝም፣ ምን ሆነሃል? ምን ችግር አለ? ምን ተፈጠረ? እባክሽ ብሌን አታስጨንቅኝ፣ የእናትሽ ፎቶ የወጣትነት ወይም ደግሞ የልጅነት ፎቶ ስጪኝ ብሎ ያስጨንቃታል። እሺ እሰጣለሁ ትልና ፎቶ አውታ ታሳየዋለች ማለት ነው። ልክ ሳየው ፎቶን ዳጊ በጣም ደነገጠ። ምክንያቱም ትክክለኛ ወላጅ እናቱን አፍንጫ ላይ ሆነ እስከዛሬ እንዴት ነው ያላወቁ እያለ በጣም ተጸጽቶ እያለቀሰ ነበር። እና ዳጊ አልገባኝም፣ ምን ሆነሃል? ለምንድን ነው የምታለቅሰው? የተፈጠረ ነገር አለ እንዴ ብላ ስትጠይቀው ፎቶ ብቻ እያየ ማልቀስ ጀመረ። እንግዲህ ቃል አማራጭ ስላጣች ሰላምን ልታሳምናት እየሞከረች ነበር። ቅድም እኮ አሳዘነች፣ ስሸኛት እኮ እንደተቀየረችና መጥፎ ሰው እንዳልሆነችው ነግራኛለች። ማሚ እባክሽ ይቅርታ አድርግላት እያለች አይ በጭራሽ እሷ አጠገብሽ እንድትሆን አልፈልግም፣ ካሁን በኋላ አጠገቧ ወይና አንቺ እንድትመጣ አልፈልግም ብላ እዚህ ቤት ድረሽ እንዳትል ብላ ትነግራታለች። ብሌን ቃል በጣም ተጨነቀች። ምክንያቱም ምስጢሯ ዝርግፍ ብሎ ሊወጣ እንደተቃረበ ስትሰማ በጣም ግራ ገባች። ዳጊም ትክክለኛ ወላጅ እናቴ ገኒ እሷ እንደሆነች እየነገራት ፎቶን እያየ ዳጊ ምን ተፈጠረ? እዚህ አፍንጫ የሰረውና እናቴን እንዴት ነው እስከዛሬ ልብ ያላልኩት እያለ ማልቀስ ጀመረ። እና ምን ተፈጠረ ዳጊ እባክህ ንገረኝ እያለች ብሌን ስታስጨንቆ እናቱ እንደሆነች ሲነግረው ምን እናት ይህንን ማመን አልችልም። ዳጊ ምን እያወራ ነው? እና ስትፈልጋት የነበረ እናት የኔ እናት ሆና ተገኘች እያለችው ነበር። ብሌን እጅግ በጣም ደነገጠች። እና ያንተ እናት የኔ እናት ነው ማለት ነው እያለች በጣም ደንግጣ ነበር። እናም እንደጋጣሚ ሄለን ደግሞ ቃል ጋር ደውላ አሁንም ይኸውልሽ የተወሰነ ጊዜ ዛጥቻለሁ እና ሰላምን አሳምኝና እኔ ወደ ቤት መምጣት እፈልጋለሁ። እንግዲህ እዋክሽ ሄለን ለድሮ ጓደኝነታችን ስትል ለልጅነታችን ያሳለፍነው ነገር ስትይ እዋክሽ የተወሰነ ጊዜ ስጪኝ ብላ ስትለምናት ነበር። ሰላም እምቢ እንዳለቻት ስትነግራት አላቅም እንደምንም ብለሽ አሳምኝ እንጂ እኔ ወዴትም አልሄድም፣ እመጣለሁ፣ ዛሬ አልመጣም፣ ነገር ግን ነገ እመጣለሁ ብላ ትነግራታለች። እሺ ዛሬ አትመጪም ወይ ስትላት አዎ አልመጣም እያለቻት ነበር። ግን እየዋሸቻት ነበር ማለት ነው እንጂ ለመምጣት ትወስናለች ማለት ነው። ብሌንና ዳጊ በጣም ደስ ብሏቸው እየተቃቀፉ ነበር። ምክንያቱም ወንድም ወይም ደግሞ እንግዲህ ወንድም ብላ ልጠራ ነው ግን ያሳድጋለች። አው ትክክለኛ ወንድም እህት ባይሆንም ነገር ግን ይዋደዳሉ። እና እናታቸው ታውቂያለሽ ለረጅም ጊዜ እናቴ በጣም ስፈልጋት ነበር። አሁን ግን ለተወሰነ ጊዜ እናቴ ልጇ እንደሆንኩ ማወቅ የለባትም ምክንያቱም ትጎዳለች እያለው ነበር። እና እሺ በቃ አልነግራትም አታስብ እና ደስተኛ ሆኛለሁ ወንድም ስላገኘው እያለች በፈገግታ ስትቀበል ነበር። ዳጊም በጣም ደስ ብሎት ነበር። አሁን እናቴ ጋር ሄደን ማየት ይኖርብናል፣ እንጠይቃት አብረን ብሎ ይስማማሉ። እሺ አብረን እንሄዳለን። በቃ እኔም ደስ ብሎኛል። ታውቂያለሽ ረጅም ጊዜ እናቴ ስፈልጋት ነበር ግን ላገኛት አልቻልኩም። በጣም አዝኜ ነበር። አሁን ግን ህይወቴ ሁሌም ደስታ ተሞልቷል። እና ቃልም ግራ ተጋባች። ሰላምን ለማሳመን ብጥርም አልቻለችም ማለት ነው። እና ባይሉ በቅርብ ሊፈታ እንደሆነ ስትሰማ በጣም ደነገጠች። ባይሉ ሊፈታ ነው ማሚ ስትል አዎ ባይሉ ይፈታል ስትለው ደነገጠች። በጭራሽ አልጠበቀችም ነበር። ባይሉ እስር ቤት ተበስብሶ የሚቀር ነበር የመሰላት። ዳግና ብሌን እንግዲህ ገኒን ለመጠየቅ ወደ እስር ቤት ሄዶ አንድ ላይ ስጠይቋት ነበር። ስታያቸው ልጆቼ እንኳን ደህና መጣችሁ፣ እንዴት ነሽ ማዘር እያለ ብሌን ፈገግታ ፊቷ ላይ እየበራ ነበር።
የኔ ልጅ ምን ነው ፈገግ አልሽልኝ? በጣም ደስተኛ መስለሽኛል እያለችው እናቴ ሁሌም ደስተኛ እሆናለሁ አንቺ ስላለሽልኝ እያለቻት ነበር። እናም ዳጊም በጣም ደስ ብሎት ነበር። እናቴ ብሎ ጠርቶ ላቅፋት ቢፈልግም ነገር ግን ለተወሰነ ጊዜ እናቴ ልጇ እንደሆንኩ ማወቅ የለባትም ብሎ ይወስናል ማለት ነው። እንግዲህ ቃል ያላሰበችው ነገር አልመጣም ካለች በኋላ ፊት ለፊት በር ላይ ትገናኛለች ከሄለን ጋር። ሄለን እባክሽ ለማዘሩን አሳምንሻል ብዬ ተስፋ አደርጋለሁ፣ አለዛ ግን ጉድሽን ዘርግፌ እናገራለሁ፣ ከዛ በኋላ አንቺም ከኔ ጋር ትመለሻለች ስትላት ነበር። እባክሽ እንደዚህ አታርጊ፣ አሁን ሰላም እሺ ልትለኝ አልቻለችም ብትልም አልሰማሽም፣ አሳምኜ ብዬሽ ነበር ያለች። ወደ ተመልካቾች የዛሬ ቪዲዮ ልብስ ነበር። ሰላማችሁ ይብዛ።